ከዓለም ምስቅልቅል ጀርባ ያለችው ቫቲካን ለቢሊዮኖች የቅድስናና የሰላም ተምሳሌት፣ ነገር ግን ከነዚህ ውብ አብያተ ክርስቲያናትና ጥንታዊ ግንቦች ስር ዓለም እንዲሰማቸው የማይፈለጉ ዘግናኝ ድምጾች ታፍነዋል። በመሬት ስር ባሉ ሚስጥራዊ ክፍሎች ውስጥ ምን እየተካሄደ ነው? ለዘመናት የታሸጉት ጥቁር መዝገቦች ስለ ደፈራ፣ ስለ ግድያ፣ ስለ ጅምላ መቃብሮች ምን ይነግሩናል? ከጦርነት ጀርባ ስላሉ እጆችስ? ዛሬ የቅድስናውን ካባ ገልጠን በሮም እምብርት ላይ የተደበቀውን ሲኦል እንቃኛለን። ታሪኩ የሚጀምረው ከጸሎት ቤት ሳይሆን ከምርመራ መዝገቦች ነው። በካናዳ፣ በአየርላንድ እና በፈረንሳይ የሚገኙ የካቶሊክ ተቋማት ስር የሚገኙ በመቶዎች የሚቆጠሩ የህፃን አስከሬኖች ዓለምን አስደንግጠዋል። ቫቲካን ለዘመናት እነዚህን ወንጀሎች በሚስጥር የሸፈነችው ለምንድን ነው? የብዙዎች ጥያቄ ነው። በቤተ ክህነት ውስጥ የሚፈጸሙ የጾታ ጥቃት ሰለባዎች ደግሞ ዛሬም ፍትህ እየጠየቁ ነው። በቫቲካን ውስጥ 85 ኪሎ ሜትር ርዝመት ያለው የመጽሐፍት መደርደሪያ እንዳለ ምን ያህሎቻችሁ ታውቃላችሁ? ቫቲካን አፖስቲክ አርቺቭ ይባላል። እዚህ ክፍል ውስጥ የሰው ልጅ ታሪክን ሊቀይሩ የሚችሉ መረጃዎች ተቆልፎባቸዋል። አንዳንዶች እንደሚሉት እዚህ ውስጥ በጳጳሳቱ ትዕዛዝ የታሰሩ ሰዎችና ለዘመናት የተደበቁ የጥንቆላና የሴራ ሰነዶች ይገኙበታል። ቤተ መጻሕፍት ወይስ የፖለቲካ ሴራ ማከማቻ? አሁን ወደ ትራጀዲው እንግባ። የተገደሉ ጳጳሳትና ሚስጥራዊ ሞቶች አሉ። የሊቀ ጳጳስ ጆን ፖል ቀዳማዊ ሞት ዛሬም ድረስ ትልቅ ጥያቄ ምልክት ውስጥ ነው። ስልጣን በያዙ በ33 ቀናቸው ብቻ በድንገት መሞታቸው ወቅቱ የነበረውን የቫቲካንን ባንክ ሙስናና የፍሪሜሰን ግንኙነትን ሊያጋልጡ ስለነበር ተገደሉ የሚለው መረጃ እስካሁን አልበረደም። የቫቲካን ባንክ ከዓለም አቀፍ ወንጀለኞች ጋር ያለው ትስስርና የገንዘብ ማጠብ ወንጀል ታሪኩን የበለጠ ዘግናኝ ያደርገዋል። ዛሬ ቫቲካን በለውጥ ጎዳና ላይ ነኝ ትበል እንጂ ከግንቦቿ ስር የተቀበሩ አጥንቶችና የታፈኑ እውነቶች ግን አሁንም ምስክርነታቸውን እየሰጡ ነው። እነዚህ ምስጢሮች መቼ ነው ሙሉ በሙሉ የሚወጡት? ወይም ዓለም አሁንም በዝምታ መጋረጃ ተሸፍና ትቀጥላለች ወይ? ይህንን መረጃ ስናጠናቀር እንደ አውሮፓውያኑ የዘመን ቀመር በ2014 የተባበሩት መንግስታት ያወጣው ሪፖርትና የቫቲካን ዋና መዝገብ ቤት ምስጢሮች ለመፈተሽ ሞክረናል። መረጃውን የምንጀምረው ከቫቲካን ግንብ ስር ነው። በቅዱስ ጴጥሮስ ባዚሊካ ስር ቅዱስ ፒተርስ ባዚሊካ ስኬቪ ተብሎ የሚጠራ ጥንታዊ መቃብር አለ። አርኪቴክቸሩ የተሰራው በሞቱ ሰዎች አጥንትና መቃብር ላይ ነው። እውነቱን ለማረጋገጥ ተመልካቾቻችን ቫቲካን ኒኮፒልስ ብለው ቢፈልጉ በ1940ዎቹ በቁፋሮ የተገኙ ጥንታዊ መቃብሮችና ሚስጥራዊ ዋሻዎችን ማየት ትችላላችሁ። ይህ ቦታ ለተራ ጎብኚዎች የተከለከለና በጥበቃ የተያዘ ነው። ሌላው የጅምላ መቃብርና የወንጀል ማስረጃዎች ናቸው። ዳርክ ሂስቶሪ በመረጃነት የምንጠቅሰው ትልቁ ሀቅ እንደ አውሮፓውያን የዘመን ቀመር በ2014 የተባበሩት መንግስታት ዩኤን ኮሚቴ በቫቲካን ላይ ያቀረበው ሪፖርት ነው። ሪፖርቱ ቤተክርስቲያኗ በ10 ሺዎች የሚቆጠሩ በህፃናት ላይ የደረሱ ጥቃቶችን በሚስጥር እንደሸፈነች ያረጋግጣል። አየርላንዱ ዘግናኝ ክስተት ይነሳል። በካቶሊክ ቤተክርስቲያን በሚመራው ማዘርስ ኤንድ ቤቢ ሆም ውስጥ የ796 ህፃናት አስከሬን በቆሻሻ ማጠራቀሚያ ገንዳ ውስጥ መገኘቱ ዓለምን ያስቆጣ የታሪክ ጠባሳ ነው። የፌሪ ቴል ሳይሆን በዓለም አቀፍ ሚዲያዎች የተዘገበ መራራ እውነት ነው። የጳጳሳቱ ሴራን እስኪ እንግለጸው። ወደ ላይኛው መዋቅር ስንመጣም ጳጳሳቱ ለምን ዝምታን መረጡ የሚለው ጥያቄ ይነሳል። ጳጳስ ቤኔዲክት 16ኛ ከስልጣናቸው በፈቃዳቸው የለቀቁት በቫቲካን ውስጥ በነበረው ቫቲሌክስ በተባለው ሰነድ ሚስጥራቸው ስለወጣ እንደሆነ ይነገራል። የቫቲካን ባንክስ IOR ይህ ባንክ በዓለም ላይ ኦዲት የማይደረግ ብቸኛው ባንክ ነው። 1982 የእግዚአብሔር ባንክ ተቀጣሪ የተባለው ሮቤርቶ ካልቪ በለንደን ድልድይ ስር ተሰቅሎ መገኘቱ የቫቲካን ገንዘብ ከማፊያ ቡድኖች ጋር ያለውን ግንኙነት ያጋለጠ ታላቁ የዓለማችን ክስተት ነበረም። ስለ ሚስጥራዊው እስር ቤትስ ወደ ጨለማው እንስለክ። በቫቲካን ውስጥ የታሰሩ ሰዎች የሉም ይባላል። ነገር ግን በመንፈሳዊ ካባ የተሸሸጉ የፖለቲካ እስረኞች መኖራቸውን የታሪክ ምሁራን ይናገራሉ፣ ይተቻሉም። በተለይ የቫቲካን ሲክሬት አርቺቭ ውስጥ ለመግባት የሚፈቀድላቸው የተመረጡ ሊቃውንት ብቻ መሆናቸው በዚያ ክፍል ውስጥ የሰው ልጅን ዕጣ ፈንታ ሊቀይሩ የሚችሉ ለምሳሌ የኢየሱስ ክርስቶስ ትክክለኛ የደም ሐረግ ወይም የጥንት ስልጣኔዎች መረጃ እንዳሉ ጥርጣሬን ይጨምራል። የመረጃ ታዲያ ተራ ወሬ አይደለም። በታወቁ ጋዜጠኞች ጂያሉንጂ ኑዚ እና ኤሚሊያኖ ፊታፓልዲ አማካኝነት ከቫቲካን በሾለኩ ሰነዶች የተረጋገጡ እውነታዎች ናቸው። እነዚህ ጋዜጠኞች
ሚስጥሩን ስላወጡ በቫቲካን ፍርድ ቤት ክስ ተመስርቶባቸው እንደነበረም ይታወቃል። በአርኪቴክቸሩ ስር ከተቀበሩት ጥንታዊ ሚስጥሮች እስከ ጳጳሳቱ መኖሪያ ክፍል ድረስ ያለው መንገድ በደምና በሴራ የተሞላ ነው። ወደ እባቡ የአዳራሽ ሚስጥር ደግሞ እናዘልቃችሁ። ወደ ቫቲካን ስንገባ አርኪቴክቸሩ ያስደነግጣል። የህንፃው ውጫዊ ቅርጽ፣ የውስጠኛውን ጣራና የመድረኩ አቀማመጥ ልክ እንደ እባብ ራስ የተሰራ ነው። ይህ በአጋጣሚ የሆነ የአርኪቴክት ስህተት ሳይሆን ወይም ደግሞ ሆን ተብሎ ለሰይጣናዊ ሲክሬት እውቅና ለመስጠት የሚሉ አሉ። በመድረኩ መሃል ላይ የሚገኘው ዘ ሪስትራክሽን የተባለው የነሐስ ሐውልት ደግሞ ከክርስቶስ ትንሣኤ ይልቅ ከኒኩለር ፍንዳታ የሚወጣ ሰይጣናዊ ምስል ይመስላል። የአዳራሽ በቫቲካን እምብርት ላይ ምን ይሰራል? ማስረጃውን በአይናችሁ ማየት ትችላላችሁ። የህፃናቱ እስር ቤትና ሲኦልን ደግሞ እስኪንጎብኘው። ቫቲካን የራሷ ፖሊስና የራሷ ህግና ስርዓት ያላት አገር ናት። ነገር ግን ጀንዳርሜሪ ከተባለው ፖሊስ ጀርባ ማንም የማይደርስባቸው ከመሬት ስር ያሉ ክፍሎች አሉ። ኢማኑኤላ ኦርላንዲ በ1983 በሮም ከተማ የጠፋችው የ15 ዓመት ታዳጊ ሚስጥር ዛሬም ቫቲካንን ያናወጣል። ማስረጃዎች እንደሚጠቁሙት ልጅቷ የታገተችው ለቫቲካን ባለስልጣናት ወሲባዊ እርካታ እንዲያገለግሉ በተደራጁ ቡድኖች ነው። ጅምላ መቃብር ውስጥ ከየት መጣ መጠየቃቸው አይቀርም። በአውሮፓውያን የዘመን ቀመር በ2019 በቫቲካን ውስጥ በሚገኘው ፕሉቶኒክ ሴሜትሪ ውስጥ የኢማኑኤላን አስከሬን ለመፈለግ መቃብሮች ሲከፈቱ የሁለት ልዕልቶች አጥንት ይጠበቅ ነበረ። ነገር ግን የተገኘው ነገር ዓለምን አስደንግጧል። መቃብሮቹ ባዶ ነበሩ። የሚያሳየው ቫቲካን አስከሬኖችን በሚስጥር የማንቀሳቀስና ማስረጃ የማጥፋት ታላቅ ልምድ እንዳላት ነው። ሌላው የደም ባንክና የማፊያ ግንኙነቷ ነው። ማኒ ኤንድ ብለድ። ቫቲካን ባንክ IOR ለምን ኦዲት አይደረግም? ምክንያቱም እዚያ ውስጥ የሚንቀሳቀሰው ገንዘብ በደምና በወንጀል የተበከለ ነው። ማስረጃውም እንደ አውሮፓውያን የዘመን ቀመር በ2013 ሞንሲኞር ኑንዚዮ ስካሮኖ የተባሉ የቫቲካን ከፍተኛ የፋይናንስ ባለስልጣን 20 ሚሊዮን ዩሮ በሚስጥር ሊያሸሹ ሲሉ በጣሊያን ፖሊስ ተይዘዋል። ሌላው የናዚ ወርቅ የሚባለው ነው። ከሁለተኛ የዓለም ጦርነት በኋላ በርካታ የናዚ ወንጀለኞች ወደ ደቡብ አሜሪካ እንዲያመልጡ ቫቲካን ራቲላንስ የተባለ የሚስጥር መንገድ አዘጋጅታ ነበር። ይህንን ያደረገችው ደግሞ በጦርነቱ ወቅት የተዘረፈውን ወርቅና በባንኳ ውስጥ በማስቀመጥ እንደሆነ የታሪክ ድርሳናት ያረጋግጡልናል። የታላቁ እስር ቤት ሚስጥርስ? በመጨረሻም ጳጳሳቱ ብቻ የሚገቡበት ሲክሬት አርቺቭ። እዚህ ውስጥ የሰው ልጅ አመጣጠን የሚቀይሩ መረጃዎች አሉ። ለምሳሌ የጋሊሊዮ ክስ፣ ሳይንስን ለማፈን የተደረጉ ጥርጣሬዎች፣ የጠፉ ወንጌላት፣ ስለ ክርስቶስ የተለየ ትረካ ያላቸውና ቤተክርስቲያኗ አደገኛ ብላ ያገደቻቸው ጥንታዊ የብራና መጽሐፍ። እነዚህ ሰነዶች ለምን ለህዝብ ይፋ አይሆኑም? ምክንያቱም እውነቱ ከወጣ የቫቲካን የዘመናት ስልጣን በአንድ ጀንበር ይናዳልና ነው። የቫቲካን ጥቁሩ መዝገብ ከሲኦል ጋር ቀጠሮ። ወደ ቫቲካን ፓውል ቪ ኦዲየንስ ሄል ስንገባ አርኪቴክቸሩ ያስደነግጣል። የህንፃው ውጫዊ ቅርጽ፣ የውስጠኛውን ጣራና የመድረኩ አቀማመጥ ልክ እንደ እባብ ራስ የተሰራ እንደሆነ ነግረናቸዋል። የአዲሱ ዓለም ስርዓት አጋርነቷንስ ስንነግራችሁ ምን ይሰማችሁ ይሆን? ለምን አሁን ይህንን ጉዳይ አነሳን? ምክንያቱም ቫቲካን በአሁኑ ወቅት ከታላላቅ የዓለም የገንዘብ ተቋማት ጋር ካውንስል ፎር ኢንክሉሲቭ ካፒታሊዝም የሚባል አዲስ ጥምረት መስርታለች። ይህ ጥረቷም ቫቲካን ከዓለም ባንክ፣ ከሮሳ ሮክፌለር ፋውንዴሽን እና ከፎርድ ፋውንዴሽን ጋር በቀጥታ ያገናኛታል። እዚህ ጋር ታዲያ እናንተ ምን ትላላችሁ? መንፈሳዊ ተቋም የሆነችው ቫቲካን ዓለም አቀፍ ካፒታሊዝምን ለመምራት ከቢሊዮነሮች ጋር ሚስጥራዊ ስምምነት ለምን ፈረመች? ይህ የሀሳብ ቁጥጥር ግሎባል አጀንዳ አካል መሆኑን ወቅታዊ ማስረጃዎች ያሳያሉ። ከጦርነቱ ጀርባ ያለችው የቫቲካን እጅ። ቫቲካን በጦርነቶች ውስጥ ሁልጊዜም የሰላም አስታራቂ መስላ ትቀርባለች። ነገር ግን ከትዕይንቱ በስተጀርባ ያሉት መረጃዎች ደግሞ ሌላ ይነግሩናል። የሩሲያና የዩክሬን ጦርነትን እናንሳም። ፖፕ ፍራንሲስ አንድ የሰጡት አወዛጋቢ አስተያየት አለ። ከሁለቱም ወገን ጋር የሚያደርጉት ሚስጥራዊ ዲፕሎማሲያዊ ቫቲካን የራሷን የጂኦፖለቲካ ጥቅም እያሳደደች እንደሆነ ይጠቁማል። የጦር መሳሪያ ኢንቨስትመንት፣ ይህ ትልቁ ቦምብ ነው። የቫቲካን የገንዘብ ተቋማት በተዘዋዋሪ መንገድ የጦር መሳሪያ በሚያመርቱ ኩባንያዎች ውስጥ ሲሆን እንዳላቸው በተደጋጋሚ ይከሳሉ። ሰላም እየሰበኩ ከጦርነት ትርፍ ማግኘት። ይህ ተራ ክስ ሳይሆን ቫቲካን ባንክ ኦዲት እንዲደረግ የሚጠይቅ የምርመራ ጋዜጠኞች ያወጡት መረጃ ነው። ከዓለም ሀያላን ጋር ያላቸው የጋብቻ ግንኙነትስ? ቫቲካን ከዋሽንግተን እስከ ቤጂንግ ካሉ የሀያላን ማዕከላት ጋር ያላት ግንኙነት የሚመራው በጀሱት የኢየሱሳውያን ድርጅት በኩል ነው። የኢየሱሳውያን መዋቅር በዓለም ዙሪያ ባሉ የስለላ ተቋማት እንደ CIA ያሉ ከፍተኛ ተጽዕኖ እንዳለው ይነገራል።
ወቅታዊ ማስረጃም እንደሚጠቁመው የአሜሪካው ፕሬዝዳንት ጆ ባይደን እና ሌሎች የዓለም መሪዎች ቫቲካን ሄደው ከጳጳሱ ጋር የሚያደርጉት ዝግ ስብሰባ ስለ ሃይማኖት ሳይሆን ስለ አዲሱ የዓለም ጦርነት ስልትና ስለ ሕዝብ ቁጥጥር ፖፑሌሽን ኮንትሮል እንደሆነ የሚጠቁሙ ሰነዶች አሉ። ዲጂታል መታወቂያና የሰው ልጅ ቁጥጥርስ? ቫቲካን አሁን ላይ ኤቲካል ኤአይ እና የዲጂታል ቴክኖሎጂን ትደግፋለች። ይህ ደግሞ ከታላላቅ የቴክኖሎጂ ኩባንያዎች ቢግ ቴክ ጋር በመሆን የሰው ልጅን እንቅስቃሴ ለመቆጣጠር የሚደረግ ሚስጥራዊ ዝግጅት አካል ነው። ጳጳሱ ስለ ዩኒቨርሳል ቤዚክ ኢንከም እና ዲጂታል አይደንቲቲ መናገራቸው ለዚህ ትልቅ ማረጋገጫ ነው። የምንነግራቸው ተራክስ እንዳልሆነ እንድታውቁ ደግሞ መረጃን እንንገራቸው። ሴንቲሜሲስ አኑስ ፕሮ ፓንቴፊቼ የሚባለውን ይሄ የቫቲካን የፋይናንስ መዋቅርና ከዓለም ቢሊዮነሮች ጋር ያለው ግንኙነት በይፋ የሚታወቅበት መድረክ ነው። ቫቲካን ቻይና ዲል በ2018 የተፈረመውና በቅርቡ የታደሰው ሚስጥራዊ ስምምነት ቫቲካን ለኮሚኒስቱ የቻይና መንግስት በቤተ ክርስቲያን አስተዳደር ላይ ስልጣን መስጠቷን የሚያሳይ ነው። ሌላው የተባበሩት መንግስታት የ2024 ሪፖርቶች ስለ ቫቲካን የገንዘብ ግልጽነት እጥረት የቀረቡ ትችቶች አሉበት። እንግዲህ ቫቲካን የምታሳየን የሰላም ርግብ ምስልና ከጀርባ ያሉት እነዚህ የኃይል ፖለቲካዎች አይጣጣሙም። ዓለም ወደ ታላቅ ፍጥጫ እያመራች ባለችበት በዚህ ሰዓት የቫቲካን ሚና መንፈሳዊ ሳይሆን ፖለቲካዊ ሆኗል። እውነቱን መናገር ዋጋ ያስከፍላል። ለዛም ይመስላል በርካቶች ይህንን ነገር አውቀው እንዳላወቁ አይተው እንዳላዩ እያለፉት እያሉ። እንቀጥልላችሁ፣ ወደ ጥልቁ ደግሞ እንግባ። የቫቲካን ጥቁር መዝገቦች፣ ያልተነገሩ ወንጀሎችና የጅምላ መቃብሮች፣ የህፃናት ዝውውርና አሰቃቂ የጥቃት አውታሮች። ቫቲካን ሰላምን ትሰብካለች፣ ነገር ግን በውስጧ የፈጸመችው ወንጀል የሰው ልጅ አእምሮ የሚፈታተን ነው። ማስረጃውን እንግለጥ። እንደ አውሮፓውያን የዘመን ቀመር በ2022 በአውስትራሊያ የተካሄደው ሮያል ኮሚሽን ምርመራ በሺዎች የሚቆጠሩ ካህናት በህፃናት ላይ ጥቃት ሲፈጽሙ እንደነበር አረጋግጧል። ቫቲካን እነዚህን ወንጀሎች ከመቅጣት ይልቅ ወደ ሌላ ቦታ በማዛወር ወንጀሉን ለ30 ዓመታት እንዲቀጥል አድርጋለች። ይህ የወንጀለኞች ጥበቃ ስልታዊ ነው። የግርግም ቤቶች ወንጀልስ? በአየርላንድ ከተማ በካቶሊክ የሴቶች ማቆያ ማግዳለን ላውንደሪ ስር የተገኙት የ796 ህፃናት የጅምላ መቃብር በህይወት በነበሩበት ጊዜ ለስራ ማስገደድ፣ ለጾታዊ ጥቃትና ለረሃብ እንደተዳረጉ የሚያሳይ የዓለም ትልቁ ወንጀል ነው። ይህ የእግዚአብሔር ቤት ሳይሆን የስቃይ ማጎሪያ ነበረም። የቫቲካን ባንክና የናዚ የደም ወርቅ። ቫቲካን ከወንጀለኞች ጋር የነበራት ግንኙነት ከጦርነት በኋላ የበለጠ አደገኛ ነው። የወንጀል ታሪኳም ከሁለተኛ የዓለም ጦርነት በኋላ የናዚ ከፍተኛ መኮንኖች እንደ አዶልፍ አይክማን ያሉ ወደ ደቡብ አሜሪካ ለማምለጥ የተጠቀሙበት የቫቲካንን የፓስፖርትና የገንዘብ አውታር ነበረም። ለምን? ምክንያቱም የናዚ ወርቅ በቫቲካን ባንክ ተቀማጭ ተደርጎ ነበርና ነው። ዛሬስ የቫቲካን ባንክ ዛሬም በዓለም ላይ ካሉ በጣም ሚስጥራዊ የገንዘብ ተቋማት አንዱ ነው። ከማፊያ ጋር ሲሰሩ የተገኙ ጳጳሳት፣ በገንዘብ ማጠብ ወንጀል የተከሰሱ ወይ ደግሞ መኒ ላውንደሪንግ የተከሰሱ ሊቃውንት፣ ይህ ሁሉ በቫቲካን ውስጥ በጸሎት የሚሸፈን ወንጀል ነው። የፖለቲካ ግድያዎችና የባንክ ሚስጥር። ቫቲካን ለምን አንድ ጳጳስ ከስልጣን እንደተወገደ ወይም እንደሞተ በግልጽ አትናገርም። የሮቤርቶ ካልቪ ጉዳይ። የቫቲካን ባንክ ዋና ስራ አስኪያጅ የነበሩት ካልቪ በለንደን ድልድይ ስር ተሰቅለው ተገኙ። የገደሏቸው ቫቲካን ከማፊያ ጋር የነበራትን ሚስጥራዊ ገንዘብ ልውውጥ ሊያጋልጡ ስለነበረ ነው። የማስረጃ አቅርቦ። ፖሊስ ምርመራውን ሲጀምር ቫቲካን የዲፕሎማሲ መብቷን በመጠቀም የባንክ መዛግብቱን እንዳይመረመሩ አድርጋለች። ይህ ወንጀልን የመደበቅ ተግባር አይደለም ወይ ነው ጥያቄው። ከዓለም ሀያላን ጋር ያለው ሚስጥራዊ ሴራ። ቫቲካን ዛሬም በዓለም ሀያላን ጦርነት ውስጥ እጇ አለበት። ጦር መሳሪያ ኢንቨስትመንት። ቫቲካን የምታስተዳድረው ከፍተኛ ገንዘብ በጦር መሳሪያ አምራች ኩባንያ ውስጥ ኢንቨስት ተደርጓል። ይህ ማለት ጳጳሱ ለሰላም ሲጸልዩ በየቀኑ በቫቲካን ኢንቨስትመንት ለሚመረቱ መሳሪያዎች የሰው ልጅ እያለቀ ነው። ይህ የሞራል ድህነት ብቻ ሳይሆን ዓለም አቀፍ የወንጀል ተሳትፎ ነው። እንግዲህ ውድ ቤተሰቦቻችን እነዚህን መረጃዎች ስናቀርብላችሁ የዓለም ሚዲያዎች እንዲናገሩት የማይፈቀድላቸው እውነታ ነው። ቫቲካን እንደ ቅድስና ተቃዋሚ የምትታወቀው ግንቦቿ ስር በደም የታጠቡ የጅምላ መቃብሮችና የገንዘብ ሴራዎች አሉ። ይህ ታዲያ እውነት ነው። ዛሬ ቫቲካን ከዓለም ሀያላን ጋር አዲስ የዓለም ስርዓት ለመፍጠር ትሰራለች። ለነገው የሰው ልጅ ዕጣ ፈንታ ይህንን እውነት ማወቅ አለብን። እውነቱ የሚያናድድ ከሆነ መድረሻው እውነት ስለሆነ ነው። መጨረሻ እንንገራችሁና እናቁም። ኢትዮጵያዊው
ሰው በሮማ ኢትዮጵያዊው ሚስጥራዊ እውነት። ታላላቅ የኢትዮጵያ ታሪካዊ ሰነዶችና የብራና መጻሕፍት በቫቲካን ውስጥ እንደሚገኙ ይታወቃል። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደምት የሆኑት የሃይማኖት ሚስጥሮች የያዙ መጽሐፍ በ16ኛውና በ17ኛው መቶ ክፍለ ዘመን በቫቲካን በኩል ወደ ሮም ተወስደዋል። እነዚህ መጽሐፍት ስለ ኢየሱስ ክርስቶስ፣ ስለ ቅዱስ ያሬድ ሚስጥራትና ስለ ዓለም መጨረሻ የሚናገሩ መሆናቸው በምሁራን ይነገራል። ለምን ግን እስከዛሬ አልተመለሱም? ወደ ቫቲካን የገባው ኢትዮጵያዊ ሚስጥርስ ምንድነው? በ15ኛው መቶ ክፍለ ዘመን ነው ወደ ቫቲካን የሄዱት የኢትዮጵያ ልዑካን ለጳጳሳቱ የሰጧቸው መረጃዎች የሰው ልጅ ታሪክን የሚያናውጡ ነበሩ። አንድ ኢትዮጵያዊ ሊቅ የቫቲካን ቤተ መጻሕፍትን ሲያይ የተናገረው አንድ ነገር አለም። እዚህ ውስጥ ያላቸው መረጃዎች የዓለምን መጀመሪያና መጨረሻ ያሳያሉ። ለምን ግን ለሕዝብ ትደብቃላችሁ? ይህ ኢትዮጵያዊ ምሁር ከቫቲካን ከተመለሰ በኋላ በሚስጥር መገደሉ ወይም መጥፋቱ በታሪክ ውስጥ እንደ ትልቅ ጥያቄ ቆይቷል። የጣና ሐይቅና የቫቲካን ግንኙነትስ ምንድን ነው? ቫቲካን በኢትዮጵያ ላይ ያላት ፍላጎት በሃይማኖት ብቻ አይደለም። ጣና ሐይቅ ላይ የሚገኙ ሚስጥራዊ ዋሻዎችና የጥንት መረጃዎችን ለመቆጣጠር በቫቲካን በኩል የተደረጉ ሙከራዎች ለዓመታት ሲካሄዱ ቆይተዋል። ለምን የጣናን ሚስጥር ቫቲካን ትፈልገዋለች ነው ጥያቄው። የጥያቄ ታዲያ መልሱ በቫቲካን የውስጥ መዝገቦች ውስጥ ተቀብሯል። የንጉሠ ነገሥቱ ሚስጥራዊ ጉብኝትስ ምንድን ነው? በ1924 ዓ.ም ቀዳማዊ ኃይለ ሥላሴ በወቅቱ ልዑል መኮንን ወደ ቫቲካን ባደረጉ ጉብኝት ከጳጳሱ ጋር በዝግ ስብሰባ የተወያዩባቸው አጀንዳዎች ዛሬም በቫቲካን ከፍተኛ ሚስጥር ቶፕ ሲክሬት ተብለው ተመድበዋል። አንዳንዶች እንደሚሉት የኢትዮጵያ የኪዳነ ምሕረትና የጽዮን ማርያም ሚስጥር ከቫቲካን ስልጣን ጋር እንዲዋሃድ ፊት ተደርጎ ነበርም። ንጉሠ ነገሥቱ ግን ይህንን በመቃወማቸው የኢትዮጵያና የቫቲካን ግንኙነት ውጥረት ውስጥ ገብቶ ነበረ ነው።